ሰላም ጤና ይስጥልኝ ውድና የተከበራችሁ የሀገሬ ልጆች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮአችን የምንመለከተው ደግሞ የህፃናትን ክብደት ለመጨመር እጅግ አስፈላጊ ወይንም ጠቃሚ የሆኑ ከ15 በላይ የምግብ ዝርዝሮችን ይዤላችሁ ነው የመጣሁት ማለት ነው። እንግዲህ የህፃናት ክብደት ለመጨመር ከፍተኛ የሆነ የካሎሪ መጠን፣ ፕሮቲን እናም ጤናማ የሆነ የቅባት ይዘቶችን ማካተት እጅግ በጣም ያስፈልጋል። እናም እነኚህን ነገሮች የምታገኙባቸውን ወይንም ክብደት ለመጨመር እጅግ በጣም ጠቃሚ የሆኑ ምግቦችን እነግራችኋለሁ ማለት ነው። በመጀመሪያ የምናገኘው አቮካዶ ነው። ይህ ጤናማ ቅባት ስላለው እጅግ በጣም ጠቃሚ ምግብ ነው ማለት ነው። ሁለተኛ ድንች ወይንም ስኳር ድንች ነው። ድንች ወይም ስኳር ድንች በካርቦሃይድሬት የበለጸገ በመሆኑ ይህም ለሰውነት ግንባታ በእጅጉኑ ይረዳል። ሶስተኛ እንቁላል ነው። በተለይ አስኳሉ ለክብደት መጨመር በጣም ከፍተኛ የሆነ የፕሮቲን ይዘት ስላለው እጅግ ጠቃሚ ነው ማለት ነው። አራተኛ የለውዝ ቅቤ፣ 5 አይብ ወይንም እርጎ፣ 6ኛ ላይ እንደ ባቄላና አተር፣ 7 ሙዝ፣ 8ኛ የስንዴ ውጤቶች እንደ ፓስታ፣ ዳቦ ያሉ፣ 9ኛ አጃ፣ 10 ቴምር፣ 11ኛ ሩዝ፣ 12ኛ ቀይ የበሬ ወይንም የዶሮ ስጋ እንዲሁም የበግ ስጋ፣ 13ኛ ምስር፣ 14 የወይራ ዘይት፣ 15ኛ የተነጠረ ብዙ ቅመም ያልገባበት ለጋ ቅቤ፣ 16ኛ እንደ አሳ ዘይት ያሉ ምግቦችን መጠቀም ለሰውነት ግንባታ እጅግ በጣም ጠቃሚ ናቸው ማለት ነው። ነገር ግን ከእነዚህ ምግቦች ውጪ ያሉ ምግቦች ለክብደት መጨመር ወይንም ክብደትን ለመጨመር አይረዱ ማለት እያልን አይደለም። እነዚህ እስካሁን ያነሳናቸው ምግቦች ግን ከፍተኛ የካሎሪን የፕሮቲንና የቅባት ምንጭ ስለሆኑ ለሰውነት ግንባታ፣ ለጡንቻ ግንባታ፣ ለአእምሮ እድገት እንዲሁም የምግብ ፍላጎት እንዲነቃቃ ምግብ አልበላም ለሚሉ ሰዎች፣ ከዚያም በተጨማሪ ቶሎ ከበሽታ ለማገገም ለታመሙ ሰዎች፣ የተመጣጠነ ምግብ እጥረት ላጋጠማቸው ሰዎች እንዲሁም ላልታሰበ የክብደት መቀነስ ላጋጠማቸው ሰዎች ወሳኝ እና ጥሩ አማራጭ ናቸው ማለት ነው። እናም ወላጆች እነኚህን ምግቦች በምግብ ውስጥ በማካተት ይሆናል እንዲሁም ከምግቦች ጋራ አንዱን ካንዱ ጋር በማቀላቀል ለልጆች እንዲመገቧቸው በማድረግ በአጭር ቀን ውስጥ ራሱ ለውጥ እንድታገኙ ይረዷቸዋል ማለት ነው። ለሰውነት ግንባታ የሚረዱ እጅግ ጠቃሚ ምግቦች ናቸው። ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ በማድረግ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ማድረጋችሁ እንዳይረሳ። በቀጣይ ሌላ እጅግ ጠቃሚ መረጃ ይዤላችሁ እመጣለሁ። አመሰግናለሁ።